የሬማ ዘርጋውን የእግር ኳስ ህይወት ደግሞ ሰምተን እንመለስና ከዝግጅቱ በኋላ ደግሞ ሬማን ደውለን መስመር ላይ ካገኘናት ደግሞ ስለ እግር ኳስ ህይወቷ የምታካፍለን ነገር ይሆናል። አሁን ግን እሷን አስመልክቶ የተዘጋጀውን ዝግጅት ሰምተን እንመለሳለን። ካሚንግ ስፖርት ልዩ ዝግጅት ጋር አብራችሁን ቆዩ። በወጥነት የዘለቀው የሬማ ዘርጋው የእግር ኳስ ጉዞ በኢትዮጵያ የሴቶች እግር ኳስ ውስጥ ጎልተው ከወጡ ተጫዋቾች መካከል የኢትዮጵያ ንግድ ባንክ አጥቂ ሬማ ዘርጋው አንዷ ነች። ትውልድና እድገቷ በመዲናችን አዲስ አበባ ሽሮ ሜዳ አካባቢ ነው። ኳስንም የጀመረችው እዛው ሽሮ ሜዳ ቀበሌ 03 ከሰፈር ጓደኞቿ ጋር ነበር። ከቆይታ በኋላም በወቅቱ ተክለ ሃይማኖት ፔፕሲ የሚሰሩ የሰፈር ጓደኞቿ እጇን ይዘው በአሰልጣኝ ቴዎድሮስ ደስታ በሚሰለጥነው ተክለ ሃይማኖት ፔፕሲ ቡድን ቀላቀሏት። በተክለ ሃይማኖት ፔፕሲም የ5 ዓመት ቆይታ ካደረገች በኋላ 2000 ላይ አሰልጣኝ ብርሃኑ ግዛው የሚያሰለጥነው የሴንትራል ዩኒቨርሲቲ ቡድን አስፈረማት። በክለቡ ቆይቷ መልካም ጊዜን አሳልፋ 2003 ሴንትራል ዩኒቨርሲቲ ለኢትዮጵያ ንግድ ባንክ በመሸጡ ተጫዋቿም ከሌሎች የቡድን ጓደኞቿ ጋር በመሆን ወደ ንግድ ባንክ ተዛውራ እስካሁኗ ጊዜ ድረስ በዚሁ ክለብ ውስጥ ትገኛለች። ሜዳ ላይ መምራት አቅሟና በግንባር የምታስቆጥራቸው ግቦች መገለጫዎቿ እንደሆኑ በብዙዎች ዘንድ የሚመሰከርላት ሬማ በሶስቱ ቡድኖች ቆይታዋ 10 ዋንጫዎችን ማሳካት ችላለች። በተክለ ሃይማኖት በነበረኝ ቆይታ ከአሰልጣኝ ቴዲ ጋር እንደ አባትና ልጅ ነበር ቀረቤታችን። ከሱ ተለይቶ ወደ አዲስ ክለብ አዲስ አሰልጣኝና አዲስ ተጫዋቾች መሄድ ትንሽ ይከብድ ነበር። ነገር ግን አሰልጣኝ ብርሃኑ ግዛው ደግሞ ብዙም የሚከብድ ባህሪ አልነበረውም። ወደ ሴንትራል ስገባም ደስ በሚል ነገር ተቀበለኝ። በሴንትራል ስቆይ እንደ ሀብታም ቡድን ነበር ስኖር የነበረው። ትልቁ ክፍያ የሚከፈለንም እኛ ነበርን፣ 800 ብር። እናም አንድ ቦታ አስቀምጦን ከእግር ኳሱ ባለፈ በኮሌጁ እያስተማረን ነበር። የክለቡ መስራች አቶ አብነት የፈለግነውን የትምህርት አይነት ራሳችን መርጠን እንድንማር አድርገው ነበር። ለኔ የሴንትራል ቆይታዬ በጣም ደስ የሚል ነበር በማለት በሴንትራል የነበራትን የ3 ዓመታት ጊዜ ታስታውሳለች። ከሴንትራል ዩኒቨርሲቲ በመቀጠል ኢትዮጵያ ንግድ ባንክን ተቀላቅላ እስካሁን ድረስ ቡድኑን ከፊት በአጥቂነት ከዛም ባሻገር በአምበልነት እየመራች ያለችው ሬማ ዘርጋው በኢትዮጵያ ብሔራዊ ቡድን ውስጥ ያለፉትን 12 ዓመታት አገልግላ አሁን ላይ ከብሔራዊ ቡድኑ ራሷን አገላለች። ንግድ ባንክ ከሌላው ቡድን የሚለየው በአንድነቱ ነው። ቤስት ወይም ቤንች የሚባል ነገር የለም። ማናችንም እንደ ሰውነታችን ነው የምንከባበረው። አሰልጣኛችንም የሚለየው ነገር የለም። ሬማ ሁሌም ተሰላፊ ናት ብሎ ሌላውን የሚጎዳበት መንገድ የለም። ከሁሉም ስታፎች ጋር ተመሳሳይ ነገር አለ። በንግድ ባንክ ይህን ያህል እንድንጫወትም ያደረገን ይህ ነው ትላለች። በዚህ አጋጣሚ እኔም ለሰው ልጅ ትልቅ ቦታ አለኝ። ትልቅ ነው ትንሽ ነው ብዬ አይደለም፣ ሁሉንም እያከበርኩኝ ነው እዚህ ደረጃ ላይ የደረስኩት። ከአሰልጣኝ ብርሃኑ ጋር የምንስማማበት ነገርም ታዝዤ ስለምሰራ ነው። አምበልም ነኝ። ቢሆንም ከእሱ ጋር ስለ ቤተሰቤም ስለ ራሴም እየተመካከርኩኝ ነው ለዚህ ደረጃ የደረስኩት። ምንም ያህል የተለየ ተጫዋች መሆን ቢቻል እንኳን ዲሲፕሊን ወሳኝ ነው። ለቡድኔ በጣም ትልቅ ክብር አለኝ ስትል የንግድ ባንክ ቆይቷን ትናገራለች። በንግድ ባንክ በቆየችባቸው ጊዜያት በርካታ ስኬቶችን ያጣጠመችው ሬማ የቡድኑ የስኬት ምንጭ ምን እንደሆነ እንዲህ ስትል ታብራራለች። ከሴንትራል ጀምሮ አብዛኞቻችን ተያይዘን የመጣ ነው። በተለይ ከሽታዬ ጋር በደንብ እንግባባለን። ከብዙ ቆይታችንም እኔ ምን እንደምፈልግ ሽታዬ ታውቃለች። እኔ ደግሞ እሷ ምን እንደምትፈልግ አውቃለሁ። ከቆይታ አንጻር በባህሪም ሆነ በምንም ነገር ስለምንግባባ ውጤታማ ሆነናል። እናም ረጅም ዓመታት አብረን ስለነበርን ለንግድ ባንክ ውጤታማነት አስተዋጽኦ አድርጓል። በመሃል ብንበታተን ይሄ ውጤት ሊመጣ አይችልም ነበር። ሁሉም እርስ በርስ ስለሚተዋወቅ አንድ ላይ መሆናችን ጠቅሞናል ብዬ አስባለሁ ትላለች። በ1990ዎቹ ማብቂያ ላይ በተክለ ሃይማኖት ፔፕሲ ስትጫወት ለኢትዮጵያ ብሔራዊ ቡድን የመጀመሪያ ጥሪ ደርሷት የመመረጥ እድልን ግን ያላገኘች ቢሆንም ሬማ ከቅርብ ዓመታት ወዲህ ግን በብሔራዊ ቡድኑ የተሳካ ዓመታትን አሳልፋለች። ያኔ ስቀነስ ምንም አልመሰለኝም። ምክንያቱም እንደ አዲስ ፈለቀ፣ ሽታዬ ሲሳይና ብርቱካን ገብረ ክርስቶስን በጣም አደንቃቸው ነበር። እነሱ ጋር ደርሼ በመመለሴ ራሱ ደስተኛ ነበርኩ። ስቀነስ ራሱ እኔም ከዛ በኋላ እነሱ የደረሱበት ለመድረስ ነበር ስሰራ የነበረው። አላህም አላሳፈረኝም። ከነሱ ጋር አብሬ ተጫውቻለሁ። እስካሁንም አጠገቤ ሆነው የሚጎለኝን እንነጋገራለን። ያኔ እነሱ ለኔ የሰጡኝን ለሌላው እየሰጠው ያን እያስቀጠልኩ መምጣቴ በብሔራዊ ቡድን ጥሩ ጊዜ እንዲኖረኝ አስችሎኛል ትላለች። በሀገራችንም ብዛም ባልተለመደ መልኩ ያስቆጠረቻቸውን ግቦች የመመዝ
በማስመዝገብ ልምድ ያላት ረሂማ በእግር ኳስ ሕይወቷ 574 ግቦችን እንዳስቆጠረችና 168 ያህሉን በግንባሯ በመቅጨት ከመረብ እንዳሳረፈቻቸው ትናገራለች። በተክለ ሃይማኖት የ5 ዓመት ቆይታዋ 182፣ በሴንትራል በነበራት የ3 ዓመት ጊዜ 122፣ በንግድ ባንክ ቆይታዋ ደግሞ 252 እንዲሁም በብሔራዊ ቡድን 18 ጎሎችን ማስቆጠሯን መዝግባለች። በብዙሃኑ የእግር ኳስ ቤተሰብ ዘንድ በስነ ምግባሯ ተምሳሌ ተደረገ የምትገለጸው ረሂማን ከ12 ዓመታት በላይ በአሰልጣኝነት አብሯት የዘለቀው ብርሃኑ ግዛው እንዲህ ሲል ገልጿታል። 1996 ላይ የአዲስ አበባ ምርጥ አሰልጣኝነት ቦታን አግኝቼ ነበር። እሷ ፔፕሲ እየተጫወተች ማለት ነው። የዛን ሰዓት በደንብ አየኋት። በተጨማሪ 1998 ላይ አዲስ አበባን ምርጥን ይዤ በባህር ዳር በነበረው ውድድር ላይ በድጋሚ ሳያት ይች ልጅ ለወደፊቱ ማሰልጠን ከምፈልጋቸው አንዷ ናት ብዬ አሰብኩ። ሴንትራልን ሲይዝም አመጣኋት። ከዚህ ባለፈ ማኔጅመንቷን አይቼ ነው በንግድ ባንክም በብሔራዊ ቡድንም አምበል ያደረኳት። ብዙ ተጫዋቾች አሰልጥኛለሁ። የሷ ከሌላው ሁሉ የሚገርበኝ ባህሪዋ ገራገርነቷ ነው። በአጠቃላይ የተሰጣትን የምትወጣ ናት። ከእግር ኳሱም ውጪ ከሷ ተለይቶ መኖር የምትከብድ ሙሉ ሰው ነች በማለት ለሶከር ኢትዮጵያ ገልጿል። ከሀገር ውስጥ ወጥቶ የመጫወት ትልቅ ፍላጎት ያላት ረሂማ ሎዛ በራ እንዳደረገችው ሁሉ ያን ለማድረግ ዝግጁም ነበረች። እግር ኳስ ተጫዋች መሆንን ከልጅነቷ አልማ የተነሳችውና በቤተሰቧ ዘንድ ከእምነቷ አንጻር በተለይ ከወንድሞቿ ዘንድ አትጫወች የሚል ሐሳብን ታስተናግድ የነበረችው ረሂማ በአባቷ ጥረት እዚህ መድረሷን ትናገራለች። አባዬ እኔ ስጫወት ደጋፊዎችም ያውቁታል። ለኔ ያለውን ነገር ሳይሰስት ያደርግልኛል። ያኔ ኳስን መጫወት ስጀምር መሳፈሪያ እንኳን አልነበረኝም። እሱ ነበር የሚደጉመኝ። ጫማዎችን ይገዛልኝ ነበር። እንዳይከፋኝ ብዙ ነገር ያደርግልኝ ነበር። በእኛ ሃይማኖት በእስልምና ዘንድ ተጽዕኖ ስለነበረው በዛ ሰዓት ካጠገቤ ሆኖ ሲደግፈኝ የነበረው አባቴ ነው። ትንሽ ታላቅ ወንድሜ ይቆጣኝ ነበር። እንዴት ቀሚስ ሻሻው ልቃ በሚል ትንሽ ከአባቴ ጋር ይጋጩ ነበር። ግን አሸንፌ እንደወጣ ያደረገኝ አባቴ ነው። ኳስ በጣም ይወዳል። አሁንም መጥቶ ቢያይኝ ደስ ይለኛል። አሁን ላይ እድሜው ቢገፋም ካላ ቀጥሎ እዚህ እንድደርስ የረዳኝ አባቴ ነው። በመጨረሻም ረሂማ እዚህ ለመድረሷ ለአባቷ ምስጋና የቸረች ሲሆን ለቀድሞ አሰልጣኟ ቴዎድሮስ ደስታና በእሷ አገላለጽ ከጎን ሆኖ ዛሬም ድረስ በቤቱ ላይ ትልቅ ድርሻ ላለው አሰልጣኝ ብርሃኑ ግዛው፣ ለሰፈር ሰዎች በተጨማሪም ደግሞ ለሚደግፉኝ በሙሉ ምስጋናዬን አቀርባለሁ በማለት ገልጻለች። ረሂማ መስመር ላይ ገብታለች። አድማጮችን መለሳለሁ። ረሂማ እንኳን አደረሰሽ። እንኳን አብሮ አደረሰ ነው። ሰላም ነሽ ወይ? እንዴት ነው በዓል? እንዴት እያለፈ ነው? አሪፍ ነው። በዓል ደስ ይላል። ሰምተሹ ከሆነ ያንቺን የእግር ኳስ ህይወት በተለይ ከሶከር ኢትዮጵያ ጋር ያደረግሽውን ነው በሃሚንግ ስፖርት በመናሪያ ሬዲዮ 99.1 በሚቀርበው ዝግጅት ለአድማጮች አቅርበን ነበር ነውና እንደው ብዙ በጥያቄ አላደክምሽም። በዓል ነው ግን አንዳንዴ የበዓል ቀን ላይ ራሱ እግር ኳስ ትጫወታላችሁና አሁን ደግሞ ፕሪሚየር ሊጉ ተዘግቷል። ነጻነሽና በዓልን ከቤተሰብ ጋር እንዴት ነው እያሳለፍሻለሽው? እሺ፣ አመሰግናለሁ። ያው ብዙ ጊዜ ኳስ ተጫዋቾች እኛ በዓልን ቤታችን አሳልፈን አናውቅም። ያው አሁን ግን ከቤተሰብ ጋር ስትሆን ደግሞ ያው እንደ አዲስ ብዙ ነገሮች ደስ ይሉታል። ልዩነት አለው። ካምፕ ስትሆንና ቤተሰብ ጋር ስትሆን ልዩነት አለው። አሪፍ በዓል እያሳለፍኩ ነው ከቤተሰብ ጋር። መልካም። እንደው አግኝቼሽ የተወሰኑ ጥያቄዎችን ማንሳት ግድ ይለኛልና እንደው የኢትዮጵያ ሴቶች ፕሪሚየር ሊግን እንዴት ትገልጫዋለሽ? እድገቱ ረጅም ጊዜ ተጫውተሻል። የክለቦች የተጫዋቾች አሰልጣኞችን ሁኔታ አዎ ማለት ያው ከበፊት ከነበረው ነገር አሁን ላይ በጣም ጥሩ ነገር አለ ብዬ አስባለሁ። ፌዴሬሽኑም ሆነ እናንተም ጋዜጠኞችም ደግሞ ትኩረት በጣም እየሰጣችሁት ነው ያላችሁት። ያው ለውጡ በጣም ደስ ይላል። ከበፊቱ ማለት ነው ትኩረት እየተሰጠን ነው። ደስ ይላል ብዬ አስባለሁ። ትክክል ነው። በአዲስ ሚዲያ ኔትወርክም ይተላለፍ ነበር ልክ አሁን የወንዶች ፕሪሚየር ሊግ በዴስ ቲቪ እንደሚተላለፈውና በተለይ ደግሞ እንደዚህ ተደራሽ መሆኑ ስታዲየም ተመልካቹ ሄዶ ኳስ የመከታተል እድሉ ዝቅተኛ በሆነበት ሁኔታ እንደዚህ የማየት እድሉ ደግሞ ሲመጣ ለተመልካቹም ለእናንተም ትልቅ ነገር ነው። ምክንያቱም ከህዝብ ጋር ነው ዞሮ ዞሮ ለህዝብ ነው የምትጫወቱትና ከራሳችሁም ባሻገር የመሆኑ በጣም መልካም ነው። ለሴቶች እግር ኳስ ምን አይነት ትኩረት ያስፈልጋል ብለሽ ታስቢያለሽ? በተለይ ከስልጠናና ከክፍያ አንጻር ዓለም ላይም በጣም እግር ኳሱ አድጓል እያየን ነው። የአውሮፓ የሴቶች እግር ኳስ ሊግ በጣም ጠንካራ ነው። በቻምፒዮንስ ሊግም በእንግሊዝ በባርክሌ ሴቶች ሱፐር ሊግም እያየን ነውና ከክፍያ አንጻር ያለው ላይም እዛ ውጪ የሚነሳው ነው። ነገር ግን በተለይ ከስልጠናም አንጻር እንደዚሁ ምን አይነት ትኩረት ያስፈልጋል? እንደተለወጠ ገልጸሽልኛል። ግን ይበልጥ እንዲህ ቢሆኑ ብለሽ የምታነሳቸው ነገሮች ካሉ? ያው እኛ ሴቶች ብዙ ጊዜ የመቀበል የሚሰጠንን ስራ የመቀበል እንትናችን አክቲቭ ነው።
ብዙ ጊዜ ከወንዶቹ ማለት ነው። እና የሚሰጠው ትሬኒንግ ብዙ ጊዜ አሁን ለምሳሌ እኔ ንግድ ባንክ ላይ ብዙ አመት ስለሰለጠን ሁሌ አፕዴት ነው ትሬኒንጋችን ማለት ነው። የሚያሰራን ብርሃኑ ማለት ነው። እና የሚሰጠውንም ኮርስም ሲኖር እንደዚህ አሰልጣኞችን ጠርተው አዲስ ነገር ሲኖር ፌዴሬሽኑ ከአሰልጣኞቹ ጋር አንድ ላይ ሆነው አዲስ ነገር እንዲያመጡ ሴቶች የመቀበል እንትናችን በጣም ጥሩ እና አዲስ ነገሮችም አሉ ከበፊቱ ማለት ነው። የበለጠ ደግሞ እንዲሆን የተሻለ ተጫዋች ለማምጣት አሁን ብዙ አዳዲስ ተጫዋቾች እየመጡ ነው። ያንን ደግሞ ከምንድነው ከሚሰራው ስራና ካለው ነገር አንጻር ነው። እና የበለጠ ደግሞ ኮርሶች ሲመጡ ለአሰልጣኞች ተሰጥተው አሰልጣኞች ደግሞ ለኛ የሚያቀርቡልን ነገር ጥሩ እንዲሆን ከአሰልጣኞች ጋር ቢሰሩ ያምናል። የውጭ ሴቶችን እግር ኳስ ከተከታተልሽ አሁን እኛ በሃሚንግ ስፖርት አንድም እሱን ነው የምንሰራው፣ ለሴቶች እግር ኳስ ትኩረት እናደርጋለን። እሱን ነው የምናነሳው። ምክንያቱም አንድ አሰልጣኝ ዞሮ ዞሮ በአፍሪካ ካሉ የሴት እግር ኳስ ክለቦች ጋር እንደዚሁ በዓለም ላይ ካሉ እግር ኳስ ክለቦች ጋር በዓለም ላይ ካሉ ብሔራዊ ቡድኖች ጋር እነዚያን ሲያደርግ ነው ውጤታማ ሆኖ ገፍቶ መሄዱን ቢኖር ከነዛ ጋር ነው ግንኙነታችሁ የሚሆነው። እና የውጭ ሴቶችን እግር ኳስ ከተከታተልሽ እኛ ሀገር ቢኖር ብለሽ የምታነሺው ሀሳብ ካለ ይህ ቢሆን እኛ ሀገር እኮ በጣም መልካም ነበር የምትይው ነገር ካለ? አዎ አንዳንዴ ትንሽ ማለት ያው አለማክበር ሳይሆን አሰልጣኞች ጋር ትንሽ ክፍተት አለ ብዬ ማምነው እርስ በርስ የመደጋገፍ ነገር ቢኖር ናሽናል ቲም ላይም ከዚህ ማለት ውጤት ከክለብ ላይ ከምናመጣው ውጤት ናሽናል ቲም ላይም ውጤት ማምጣት እንችላለን። ግን እርስ በርስ ያለው ነገር ደግሞ የማይጎለብት ከሆነ ሀገራችን ላይ የምናመጣው ውጤት አሁን እንደምናየው ነው የሚሆነው ማለት ነው። አንድ አሰልጣኝ ሲመረጥ ሁሉም አሰልጣኞች ተሰብስበው አንድ ምንድነው ማገዝ ያለብን የሚሉትን ነገር ቢወያዩና ቢያደርጉ ቢያግዙለት ያው ለሀገር ነው ሁሉም የሚያሰለጥነው ማለት ነው። እና ትብብራቸው አንድ ቢሆን ያው ውጭ እንደምናየው ማለት ነው። አሁን ብሔራዊ ቡድን ላይ አንተም እንደተናገርከው አንድ አሰልጣኝ የሆነ ችግር ካለበት ሁሉም ሀሳባቸውን ሼር ያደርጋሉ። እዚህ ግን እንደዚህ አይነት ነገር ያለ አይመስለኝም አሰልጣኞች ጋር ማለት ነው። ይህንን ነገር ቢያደርጉት ደግሞ ናሽናል ቲም ጥሩ ውጤት ይመጣል ብዬ አምናለሁ። የካፌሌት ኢንስትራክተርና ፊፋ ቴክኒክ ኤክስፐርት አብርሃም መብራቱ እንግዳችን በነበረ ጊዜ ያነሳ ሀሳብ ነበርና አመታዊ ሪፖርቶች ራሱ አሰልጣኞች ቢያቀርቡ፣ ለምሳሌ ቻምፒዮን ሲሆን አንድ አሰልጣኝ እንዴት ቻምፒዮን እንደሆነ ልምዱን ለሌሎች ቢያካፍል፣ ሲወርድ ደግሞ እንደዚሁ ደግሞ በዚህ ነገር ደካሞች ስለነበርን እንደዚህ ሆነናል የሚባል ነገር ቢሆን እንደዚህ አይነት ነገሮች ቢኖሩ መልካም ነገር ይፈጠራል ብዬ አስባለሁ። እኔም ረሂማ በተለይ ደግሞ ክለቦች ለሴት እግር ኳሳቸውም እኩል ትኩረት ቢሰጡ። አሁን ኢትዮ ኤሌክትሪክ ላይ ጥሩ እያየን ነው። ኢትዮጵያ ንግድ ባንክ እንደሚታወቀው በተለይ አምና በወንድም በሴትም ቻምፒዮን እንደሆነ እናስታውሳለን። እና መቻልም ጋር ጥሩ ነገሮች አሉ። እንደዚሁ ምን መሆን አለበት? ምክንያቱም ባርሴሎና ናይተሽ ከሆነ የላማሲያ አካዳሚ የልቀት ማዕከሉ እኩል ነው ለሴቶች። ስለዚህ እና አይታና ቦንማቲን እና አሌክሲያ ፑቲያስን እና ሳልማ ፓራሪሎ ያሉበት ቲም ያ ለስፔን ብሔራዊ ቡድንም በኋላ የወርልድ ካፕን እንዲያነሱ የአውሮፓ ዋንጫ እንዲያነሱ አድርጓቸዋል። እና እንደዚህ ክለቦች ለሴቶች እግር ኳስ እኩል አይነት ነገር ደግሞ ቢዘረጉም በብሔራዊ ቡድኑ ላይ ውጤት ይመጣል ብዬ አስባለሁና እንደው እዚህ ላይ ይሄን ጨምሮ ስለ ሴቶች እግር ኳስ በመጨረሻ የምታስተላልፊው መልእክት ካለ? አዎ ማለት ይሄን ሀሳብ በጣም ረጅም አመት ነው ብዙ ጊዜ ይሄንን ሀሳብ የምናወራው ማለት ነው። ትኩረት አለመስጠት ይሄ አንድ አለመሆን ስላለ ምንም አሁን ፌዴሬሽኑ ጋር ብትሄድ ይሄንን ሀሳብ ብታቀርብ ይሄው ከአመት አመት ያው ነው። ምንም አዲስ ነገር የለም። አንተም እንደምታውቀው አሁን እንደተናገርከው ማለት ነው። ግን በቃ ትልቁ ነገር ሁላችንም ትኩረት ሰጥተን እንስራ ለሀገር ነው የሚለውን ቢያስቡ ደስ ይለኛል። መልካም። እንደው በመጨረሻ ቀረ የምትይው ነገር ካለ እድሉ ልስጥሽና እንሰነባበት። አዎ እኔ ያው ቀረ የምለው ነገር ክለቦች ለሴቶች ትኩረት ቢያደርጉ፣ ሴት ልጅ እንቁ እንደሆነች ቢያውቁ የምሬን ነውና እኔ ሁልጊዜም እኔ እየተከፈለኝ አንድ ተጫዋች አልተከፈለኝም ብላ ሚዲያ ላይ ስትወጣ አዝናለሁ። እኔ ብቻ መጠቀም አልፈልግም። ሁላችንም ሴቶች ነን። ሁላችንም ትኩረት ቢደረግብን አንድ ክለብ ወይ 2-3 ክለብ ባይሆን ደስ ይለኛል። እና ለሴቶች ትኩረት ይሰጥዬ ነው ማለት። ረሂማ ዘርጋው የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች፣ አሁን ደግሞ ለኢትዮጵያ ንግድ ባንክ እየተጫወተሽ ነው የምትገኘው። መልካም በዓል ይሁንልሽ። በመናኸሪያ ሬዲዮ 99.1 የሃሚንግ ስፖርት ገብተሽ ሀሳብ አስተያየትሽን ስላካፈልሽን በሬዲዮ ጣቢያ ስም በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ለመላው ለእስልምና እምነት ተከታዮች እንኳን አደረሳችሁ በል። እንኳን አደረሳችሁ የሚለውን መልእክት እኛም እዚሁ አስተላልፈናል። መልካም በዓል። አመሰግናለሁ። እሺ መልካም ቀን። እሺ